ደመጥጬ ከጨረስኩ በኋላ እንኳን አልጠፋም። እሺ ግን እንዴት ነው እኔና አክስቴ እንደዚህ አይነት ጨካኝ ሴት መሆንሽን ያላወቅነው? ግን ማለት ነው አንተ እንደዚህ ሆነ ከማየት በላይ የሚያስደስት ነገር አለ? ሳሩ እባክሽን እርጂኝ፣ በጣም ተጎድቻለሁ። እግሬ ተሰብሯል። እንግዲህ አሁን በጣም ደስ የሚል ነው። አሁን ህብረት እየፈጠሩ ነው እነ ሳሚ። በጣም ደስ የሚል ነው። እንግዲህ በአንድ ተሰብስበው ዶክተሩን እንዳይነሳ አድርገው ቀጥቅጥ አድርገውታል። እኔ በጣም ነው ደስ ያለኝ ውዶቼ። እስኪ እናንተስ ደስ ያላችሁ ላይክ አድርጉኝ። እና ሁል ጊዜ እኔ ነኝ አምባገነን በቃ እኔ ነኝ የበላይ እያለ ነበር። እንግዲህ አንዳንዴ እንደዚህ ተንፈስ ሲል በጣም ደስ ይላል። ምክንያቱም አንዳንዴ በቃ ሰዎች ደሃ ሲሆኑ ሲቦሳቆሉ በማጣት ሁሉ ነገር በየአንዳንድ ነገሮች ኩስስ ብለው ሲታዩ ምንም የማያውቁ ምንም የሌላቸው ይመስላሉ ማለት ነው። እንደዚህ አንዳንዴ ደግሞ ቀመስ ሲያረጉ በጣም መከባበር ይኖራል ማለት ነው። ከዚህ በላይ እኔ ምንም ነኝ በቃ እንዲህ የበላይ ነኝ አለ እኮ የእውነት እንደዚህ ማለት ነው የቀረውና ሰዎችን እንደዚህ እያዘዘ እንደዚህ ሲጨማለቅባቸው የነበረ ሰውዬ ዶክተር እንግዲህ አሁን ቀጥቅጠው አሳርፈውታል። በቃ ልካቸውን ተወጥተውታል ማለት ነው። እኔም በጣም ነው ደስ ያለኝ እላችኋለሁ ወዶችዬ። እንግዲህ የማያምናትን መኪና በሾፌር ቀጥሮ ወደ ቤቱ እየሄደ ነው። እኔ በጣም ነው ደስ ያለኝ ዶክተሩ ስለተመታ። እንግዲህ አደብ ይዛል ብዬ አስባለሁ። እናንተ ምን ተሰምቷቸዋል? ደስ ብሏቸዋል ብዬ አስባለሁ። በተረፈ እንግዲህ ያው የቤዛ መቀየር በጣም ያው ግራ ገብቶታል ማለት ነው። እንግዲህ መንታ ማለት በጣም ከባድ ነው፣ መለየት አይቻልም። እና በእርግጥ እንግዲህ አሁን ሱሬ መልኳ እንጂ በቃ ራሷ ምንም እንዳልሆነች ገብቶታል ማለት ነው። በቃ የሆነች ነገር አርጋታለች ቲጂ ማለት ነው እንጂ እንዲሁ ዝም ብላ እንዴት እንደዚህ ልትሆን ትችላለች እያለ በጣም እያዘነ ነው ሱሪ። እንግዲህ አሁን በጣም እውነተኛ ማንነቱ እየተገለጠ ይመስለኛል። ግን አስተያየቱ ምናምን ነገር ያወዛግበኝ ነበር። አሁን ግን በጣም ስሬስ ሆኗል። ቲጂ ደግሞ እዛ ቤት በመግባቷ አንጀቱ ቅጥል ልርር ነው ያለው። እንዳየ ነው ያው ቤዛ እየመሰለችው ነው። እንግዲህ ምንም ማድረግ አይቻልም። ትውጣ እያለ እየጎተታትም ተዋት እያለች እሷን ስለሚያከብራትና ስለሚወዳት እንግዲህ ትቷታል ማለት ነው። ቲጂ አሁንም ያው ስራዋ ምንም ነገር ከመጠንሰስ ወደ ኋላ አላለችም። ሴራ እያደረገች ነው። አሁንም ያሰበችውን የፈለገችውን በሙሉ እዛ ቤት የመግባት አላማ ነበራት። ገብታለች፣ ግን በእጇ ማድረግ አልቻለችም ማለት ነው። ግን አሁንም ቢሆን በቤዛ ምክንያት በቤዛ ነው ያለው እንግዲህ ቤቱ ማለት ነው። አሁን ደግሞ ሱቢ በጣም በጥንቃቄ ለሳሚም ነግሮታል ማለት ነው። በቃ አሁን ሁሉን ነገር ትላንት ማታ ሄዳ ከመጣች ቤዛ አይደለችም፣ በጣም ተቀይራብኛለች። ለኔ በቃ ምኗም ነገር ቤዛ ልትሆንልኝ አልቻለችም። በቃ እኔ ማቃት ቤዛ አይደለችም እያለ እንግዲህ ሳሚም እኔ ያዋራታለሁ እያለ ነው። ቤዛ ግን አሁንም ለሱራፌል ያላትን ነገር በጣም ግራ ገብቶታል ማለት ነው። እውነቱን ነው። እስኪ አስቡት እናንተም ያን ሁሉ ነገር ያን ሁሉ ላይፍ አድርገው አሳልፈው ያን ሁሉ መከራ አሳልፈው እንደገና ደግሞ ሱሬ በቃ በይቅርታ ተመልሶ አሁን ፍቅር በፍቅር ሆነው ሁሉ ነገራቸውን ደስ የሚለውን ነገር በተዘጋጁበት ጊዜ እንዴት እንደዚህ ሄዳ ከመጣች በኋላ ቲጄን ይዛ ከመጣች በኋላ ነው ያው ተመልሶ ደግሞ እንደገና እንፋታ ምናምን ስትለው ለሱራፌል አሁን በጣም ግራ ተጋብቷል የሚያደርገው። ምክንያቱም ቤዛ የሚያውቃት ልጅን አላገኛትም ማለት ነው፣ ተቀይራታል። አሁን እንግዲህ ማድረግ ምንድን ነው የሚፈልገው? ቲጂን ንቅ አድርጎ መግደል ወይም ደግሞ ጠፍንጎ እያደረገች ያለችውን ነገር ምንድን ነው ያረግሽው ብሎ እንግዲህ አንገቷን ንቅ ከማድረግ እስር ስር አድርጎ በኤሌክትሪክ እያቃጠለ እሷን እንድትለፈልፍ ማድረግ ነበረበት። ታወጣለች። ምክንያቱም ሱሬና ሳሚ አሁን ላይ ለቲጂ አስፈልጓታል ማለት ነው። በቃ ስር አድርጎ እሷን ምንድን ነው ያረግሻት? እስኪ እውነቱን አውጭ፣ እውነቱን ካላወጣሽ አንለቅሽም ብሎ እዛው መኝታ ክፍሏ እንትን ቢሏት ጥሩ እውነቱን ታወጣለች ብዬ አስባለሁ። ምክንያቱም አሁን እሷ ጭራሽ የባንኩን ገንዘብ ሁሉ ወደ እኔ ታዞሪልኛለሽ ሱሬ ነቄ ብሎ እንግዲህ አሁን ሁሉ ነገር አዳምጦ አሁንም ለጠበቃው ነግሮታል ማለት ነው። ጭራሽ እንግዲህ ሁሉን ነገር እንዲታገድለት ሊያደርገው ነው። ምክንያቱም የቲጂ አላማ ይታወቃል። ከዶክተሩ ጋር የሆነ ስራ እንድትሰራ እንደምታሴር ገብቶታል ይመስለኛል።
ከና ከአንዴም ሁለቴ ነው መኝታ ቤት ገብቶ አንቆ ምንድነው ያረግሻት ምንድነው የተፈጠረው እያለ ሉላ ደግሞ እየመጣች ያው ተዋት እያለች እኔ ራሱ ተጠራጥሬ ያለው በእውነት እንዴት እንደሆነ አላውቅም። ቤዛ እንግዲህ ሉላ ቤዛ ነው የምትመስለኝ። እውነት እኔ ቤዛ ማለት አልቻልኩም። ምክንያቱም ሁሉ ነገሯ እንቅስቃሴዋን በቃ አካሄዷም ሁሉ ነገሯ ቤዛ ነው የምትመስለው። አይታችሁ ከሆነ እና ቀጥላ ስትለመጣ ተዋት ምናምን ስትል የድሯ ቤዛ መስላኝ ነበር ማለት ነው እኔ ራሱ። እና እንግዲህ ያው ከአንዴም ሁለቴ ሲያንቃት እሷ እየመጣች አስጥላለች ማለት ነው። ግን አሁን ብሩም ያው እንዲታገድ አድርገው ለጠበቃው እንደነገረው እና ብር የሚባል ነገር እንደማታገኘው ምክንያቱም ማታ ሲነጋገሩ የነበሩት አንድ ባንድ የተፈጠረውን ነገር ስለሰማ ማለት ነው። እኔ ግን አሁን ትንሽ እንደው በቃ ፊልሙን ለማራዘም ካልሆነ በስተቀር ለምን ካሜራ አይገጥሙም ብዬ አስባለሁ። እያንዳንዱ የሚናገሩትን ነገር እኮ የሚፈጠረው ነገር አንድ ባንድ ይሰማ ነበረ። ስለዚህ ሉላ እንደሆነች እህቷ መንትየዋ ቤዛ እንደሆነች በቃ እህትሽን ማስፈታስ ማስለቀቅም ከፈለግሽ አክስትሽን ማሳከም ከፈለግሽ ይሄን ነገር አርጊ እያለች ስትላት ካሜራውን ገጥመው ሁሉን ነገር እሷን ያው ሸረኛ ናት ጀንበር ግጥም ግን እሷን ጥፍና አድርጎ እኔ ቤዛ በቃ የምወዳት የማምናት እየሆነችልኝ አይደለችም። የሆነ ነገር ብዙ ነገሮች ተፈጥሯል ካለ የሚደረገው ምንድነው ካሜራ መግጠም። በቃ ዘመኑ ቴክኖሎጂ ነው። እንኳን ይሄን ሌላ ነገር እየተደረገ አይደል እንዴ? ሳሎን መኝታ ቤት አንዳንድ ነገር አድርጎ በጣም በቃ የሚናገሩትን ነገርና የሚያደርጉትን ድርጊት እያንዳንዷን ውጭ ሆኖ መከታተል ይችል ነበረ። ትጂ እየተከታተለች አንድ ባንድ ለዶክተሩ ስታሳውቀው እንደነበርና እሱም እንደዛ ማድረግ ይችል ነበረ በጉልበት በኃይል ከመጠቀም። እንግዲህ ሉሲን እኮ ቤዛን ለመመረዝ ያው ስታቀድ ብዙ ነገሮች ስታሴር እዛ ቤት እንደገባች እሷ ናት ያሳመረችው ያመታቸችው ማለት ነው። ሲጀመር ሉሲም ታረገዋለች ብላ ሳሚን አሲዛል ያው ትጂ እንድትፈታ እሷ ነች ያደረገችው ይህን ነገር። ትጂ ደግሞ ለሳሚ ስትል እንደምታረገው ስለምታውቅ እዛ ቤት ገባች። እውነትም በቃ ይቅርበኝ ቤዛ እያለች ያንን መድኃኒት ስታረግ ቀስ ብላ ቀረጸቻት፣ አሳመነቻት ቤዛን ማለት ነው። አሁን ላይ እንግዲህ ሶሪ ያንን ነገር ያቺ ነገር ናት በቃ ቤዛንም ከህይወቷን ስላዳነችላት ይሆናል ብሎ እያለ ያው እንትን የሚለው እንጂ ጎበዝ ቢሆን ሶሪ በቃ ሁሉ ነገር ስሬስ ቢሆን ካሜራ ገጥሞ እያንዳንዷን ነገር መከታተል ይችል ነበር። ግን ፊልሙ እንዳያልቅ ፊልሙን ለማራዘም ስለሚፈልጉ ብቻ ነው እኛንም ልባችንን የሚያንጠለጥሉን እንጂ እንደዛ ቢሆን ግን በሌላ መንገድ ማራዘም ነው እንጂ ያው ፍጥጥ ያለ ነገር በጣም ያስጠላል ብዬ አስባለሁ። ምክንያቱም ሁሉ ነገር እያንዳንዷ ነገር ዘመኑ የበግ ዘመን አይደለም። ቴክኖሎጂው ሁሉ የረቀቀ ነው። ካሜራውን ገጥሞ ወጣ ብሎ ውጪ የሚያደርጉትን እያንዳንዷን ነገር መከታተል ይችል ነበር ብዬ አስባለሁ። እስኪ እናንተስ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ጻፉልኝ፣ አስቀምጡልኝ። በተረፈ እንግዲህ ሳሚና የልጁን እናት ደግሞ ተገናኝተዋል ማለት ነው። በጣም ደስ ብሏቸዋል። እንደውም መጀመሪያ ዶክተሩን አግኝታ በዛ እርግጥቅጥ አርጋት እንደዚህ እሽት ብታረጋት ነበረ ጥሩ ማለት ነው። ምክንያቱም ዶክተሩ ያስለቀሳት ለቅሶ በስማም በጣም ይታየኛል እስካሁን ድረስ የምሬ ነው የምላችሁና በቃ ለልጇ ስትል ብዙ ነገሮች እንድታረግ ነው ያስገደዳት ማለት ነው። አይታችሁ ከሆነ ልጅ ያለ ልጅ ያከለ ነው እና ለልጇ ስትል ብዙ ነገሮችን ተሰቃይታለች፣ ብዙ መስዋዕት ከፍላለች ማለት ነው። እና በዛ በጫማው በቃ እንዴት ልበላችሁ እርግጥቅጥ ብታረጋት ደስ ይለኝ ነበረ እንትን ያልኩት ማለት ነው። እና ተነስታ እንግዲህ እንዴት ሆና እያለቀሰች እንዴት ሆና እየተሰቃየች እንደሆነ ስለምናቅ ማለት ነው። ከዛ ወደ ነሳሚ ጋር ሄደ ከሱሬ ጋራ ያው በፍቅር እየተጫወቱ አገኘቻቸው። እናንተ ግን እንደው እንደዚህ ያረጋችሁት እኔማ በጣም ደስ እንዳለኝ ብላ ካወራቻቸው በኋላ እንግዲህ ሳሚን ደግሞ ለብቻው ማግኘት እንደፈለገች እና ሱሬ ደግሞ በቃ ልሄድላችሁ ምናምን ሲል አይ ምንም ችግር የለም አንተ እኔ ለብቻ ማናገር ስለፈለኩ ነው ብላ እንግዲህ አይተናል በቃ እንትን ብላለች። ከዛ ሳሚም ወደ ቤት ነበር ሄደው እና እሷ ደግሞ ያለውን ነገር ሁሉ ሚስቴ ምንድን ያረግሻት? ተናገሪ። ምንድን ያስነካሽብኝ ሚስቴ? ሰይጣን ግልሻለሁ ዛሬ። የሰውን ደም መጥጬ ከጨረስኩ በኋላ እንኳን አልጠፋም። እሺ ግን እንዴት ነው እኔና አክስቴ እንደዚህ አይነት ጨካኝ ሴት መሆንሽን ያላወቅነው? ግን ማለት ነው አንተ እንደዚህ ሆነ ከማየት በላይ የሚያስደስት ነገር አለ? ሳሩን እባክሽን እርጂኝ። በጣም ተጎድቻለሁ። እግሬ ተሰብሯል። ከተናደደ አብረሽው ተኛ። ታዲያ ምንድን ያልሽው? እየቀለድሽ ነው?
ነፍሰ ጡር እኮ ነኝ። ነፍሰ ጡር ባትሆኚ ትተኝ ነበር? መቼም አላደርገውም። ቤዝዬ እባክሽ እኔን ከምታስጨንቅኝ የተፈጠረውን ነገር ንገሪኝ። ቆይ በአንድ ሌሊት ቆይ እንዴት ነው እንደዚህ ልትቀየር የተቻልሽው? ቤዛማ በሆነ ነገር አስፈራርተሻት ማውራት አቁማለች። ቆይ ምንድን ነው ያረግሻት? ምንድን ነው ያስነካሻት? እንግዲህ አሁን በጣም ደስ